ሁሌ በየምሽቱ የእስረኛ የእጁ ጥንካሬ ሙሉ በሙሉ እስኪያልቅ ድረስ እጁን ለማጠንከር ይለማመዳል። ልክ ሲጨርስም ካልጋው ስር የደበቀውን ወረቀት አውጥቶ እያንዳንዱን ቀን ምን ያህል እንደቆየ ይመዘግባል። ይሁን እንጂ በቂ አልነበረም። በማግስቱም በመገጣጠሚያ መስመር ላይ እየሰራ ሳለ ማንም በማይመለከትበት ጊዜ ሰሌዳዎቹን ሆን ብሎ ያበላሻል። ከዚያም እንደ የተበላሹ ምርቶች ለጠባቂዎቹ የሐሰት ሪፖርት ያደርጋል። ከአለቆቹ መመሪያም ከተቀበለ በኋላ ወደ ሪሳይክል ማጠራቀሚያው ይሄድና ሳህኖቹን ከመጣል ይልቅ በጸጥታ በአቅራቢያ ወዳለ የመሳሪያ ሳጥን ውስጥ ያስገባቸዋል። አንድ ቀን ቆሻሻ ሲያወጣ በቅርብ ርቀት ላይ የቆመ የትራንስፖርት ተሽከርካሪ አየ። ይህም ጥሩ አጋጣሚ መሆኑን በመገንዘብ ወዲያውኑ አስቀድሞ ያዘጋጃቸውን የታርጋ ሰሌዳዎች አወጣ። የጠባቂዎቹን ትኩረት መበተን በመጠቀም በፍጥነት ወደ ትራንስፖርት ተሽከርካሪው የኋላ ክፍል ሾልኮ ገባና አንድ ላይ ያሰፈራቸውን የታርጋ ሰሌዳዎች ዘረጋ። እናም ከእስር ቤት በተሳካ ሁኔታ ማምለጥ እንደሚችል አሰበ። ነገር ግን በዚህ ጊዜ ያልተጠበቀ ክስተት በድንገት ተከሰተ። አንድ ጠባቂ ከመኪናው ስር ለመፈተሽ መስታወት ተጠቅሞ መፈተሽ ይጀምራል። በዚህ ጊዜ ሰውየው ድምፁን ላለማሰማት ትንፋሹን ያዘ። ይሁን እንጂ ጥንቃቄ ቢያደርግም ጠባቂው አሁንም የሆነ ችግር እንዳለ ተሰማው።